الخادمات، لا تثقون في الخادمات، لا تسلمون ابنائكم للخادمات. هذا طفلك امانه في عنقك. يعني سمعنا خبر امس مدري اليوم يعني خادمه اثيوبيه من هي الحياه طفل، ما ندري هذا خبر صحيح ولا لا، اذا ثبت جرائم منتشره. لا تسلمون ابناءكم للخدم. احيانا النعمه تنقلب الى نقمه، يعني تجيب الخادمه يعني تبي تخدمك يعني ما تدري وش خلفيات هؤلاء الخادمات يا اخوان، ما ندري وش خلفياتهم، يعني ربما يكونوا مجرمات خريجات سجون، يعني ما ندري وش خلفياتهم، ما ندري تقول هذه ما تحت الجرائم اللي عليهم يعني تصدق نخلص منين. يا ايش ترى يا اخوان، لا تسلمون ابنائكم للخادمات فتجي منك ورث الاطفال. لا تسلم ابنك للخادمه، هو الذي نفسي بيده. يعني متى ما سلمت ابنك للخادمات التي تجري حصادها شيء يعني تسبب له مشكله، تسبب له. لا تسلمون ابنائكم للخادمات. يعني نسمع قصص كثيره، يعني احنا نسمع قصص كثيره يعني نسمع قصص مآسي يعني الخادمات، يعني كانت جايبين لك موت وفاك في بيتك، يعني قصص مآسي. خادمه شيني خادمه اشتغل في بيتك، يعني الخادمه تاتي ظروف معينه لاشياء معينه. يعني اما انك تسلم ابنك للخادمه فوالله العظيم استغفروا على الخادمات. انتم اصحاب ابويا استغفروا على الخادمات، عندك بنت استغفروا على الخادمات، استغفروا يا عباد الله على الخدم. لا تسلموا ابنائكم للخدم. اذا انت تتزوجين عشان تجيبين اولاد تسلمينهم للخدم فاحسن الله عزاك بابنائك. يعني ما نقول يمكن تنجح واحده اثنتين، يعني تنجح واحده اثنتين من الخدم، لكن لا تسلموا ابنائكم للخدم. እባካችሁን ልጅ ቤት የምትሰሩ የመዳም ቅመሞች ማለት ነው ይሄን ቪዲዮ እንዳታልፉ እባካችሁን ማለት ነው። ያ ስራ ካልተመቻችሁ ትታችሁ ውጡ እንጂ በልጃቸው አንድ ነገር ክፉ ነገር እንዳታረጉ፣ ክፉ ነገር እንዳታስቡ። ወላሂ ዛሬ የሰማነው ነገር እውነት ከሆነ በጣም ነው ልብ የሚሰብረው፣ በጣም ነው የሚያሳዝነው። አንደኛ ነገር ደግሞ ለስማችንም አንዲት ሀበሻ የአረብ ልጅ እንደዚህ ያደረገች ተብሎ ሲወራ ያለው የስማችንን መገመት አይከብዳችሁም። እንደዚሁም ስማችን ጠልሽቷል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለከዶ ጅማቱ በአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ ላይክ አድርጋችሁ ስለምትከታተሉኝ እጅግ በጣም አመሰግናለሁ። ኢንሻአላህ ጉዞ ወደፊት ማለት ነው። እንግዲህ ይሄኛው አረብ በጣም በምሬት እየተናገረ ነው። አረበኛ የምታውቁ ሰዎች ያለውን በደንብ አድርጋችሁ ሰምታችኋል። በተለይ አበሻን ፎከስ አድርጎ አበሻ ሰራተኛ እንዳትቀጥሩ፣ ለአበሻ ሰራተኛ ልጃችሁን እንዳትሰጡ፣ እናንተ ያገባችሁት የራሳችሁን ሰዎች ነው ማለት ነው። እናንተ ያገባችሁት ልጅ ወልዳችሁ ለሰራተኛ ልትሰጡ ነው ወይ ደግሞ ልታሳድጉ ነው? እና የአበሻ ሰራተኞች እንዳትቀጥሩ። ሲቀጥል ደግሞ ልጆቻችሁን አምናችሁ በፍጹም ለሰራተኛ እንዳትሰጡ። በጣም በቃ በምሬት ብዙ ታሪኮች እየሰማን ነው። ሰራተኞች ልጆች ምን እያደረጉ እንደሆነ ብዙ ታሪኮች እየሰማን ነው። እና እናንተ አትማሩም እንዴ? በነገራችን ላይ ማለት ነው አበሻን ብቻ ታርጌት አድርጎ ስለተናገረ በጣም እንትን ብሎኛል። እኛ አበሾች ከስንት አንድ ሊኖሩ ይችላል፣ ግን ለልጅ ደግሞ በጣም ሩሩ እና አዛኝ ነን። እኛ ለራሳችን ትተን እንደውም ለልጆች ነው የምናስበው ማለት ነው። እና ልጅቷ እንግዲህ የምትሰራበት ቤት ልጁን እንደጎዳች ነው እየተነገረ ያለው። እሱም ግን እርግጠኛ አይደለም ተብሎ እየተወራ ነው ያለው። እዛ ኮመንት ላይ ደግሞ ብዙ ሰዎች አሁን የመዳሜ ልጅ መዳሜ ነግራኛለች ምናምን ብሎ ይሄ ሰውዬ ቲክቶክ ላይ በለቀቀበት ቪዲዮ ላይ ብዙዎች ከስር ኮመንት ጽፈዋሉ። ምን ሆነ መሰላችሁ? አንዲት ልጅ እዛ የምትሰራበት ቤት ማለት ነው የመዳም ልጅ ትንሽ ነው እና ህይወቱ በሷ እጅ እንደጠፋ እሱንም ደግሞ አፍነው ህይወቱን እንዳጠፋችው እየተናገረ ያለው እና በጣም የሚያሳዝን ዜና ነው የሰማነው። እንዴት ማለቴ ህፃን ልጅ ካልተመቸሽ ሜቢ ያን ቤት ትተሽ መውጣት ትችያለሽ፣ ካልፈለግሽ ቤቱን ለቀሽ መውጣት ትችያለሽ፣ አሳፍሩኝም ልትይ ትችያለሽ። ግን አንደኛ ነገር ስማችን መራራ ነው። አሁን ላይ በተለይ ሳውዲ አረቢያ ራሱ ይሄ በመጠጡም ይሄ በነጩ መጠጥ በሉት በተለያየ ነገር አበሻ ላይ በጣም አንደኛ እኛ ትንሽ ስንጠግብ መከራ ነው እና በጣም ፎከስ አድርጎብናል ማለት ነው። እና
በጣም ነው የደነገጥኩኝ። አላህ ደግሞ እውነትም አያድርገው፣ ግን እርግጠኛ አይደለም። ሰውየው ግን በጣም በምሬት ብዙ አረቦችም ሰርተዋሉ። ሰውየው በምሬት ነው እየተናገረ ያለው ማለት ነው። እኔ ግን አንድ ያሳቀኝ ማለት ነው የመዳም ቅመም ወይ ደግሞ አበሻ ሰራተኛ ባይኖር ሚስቶቻችሁ እኮ ቤታችሁ ሁሉ እንኳን ልጅ ሊያዩ ማለት ነው የእናንተ ቤት እንዳለ እስካልጋችሁ ትል ነው የሚያወጣ፣ እቃቸው ሁሉ ትል ያወጣል ማለት ይሄን አይል እነሱ ከመብላትና እንትን ከማለት የወለዱትን ልጅ ልክ እኮ እንትን እንደ ስሙንም መጥራት አልፈልግም። ይሄ መጸዳጃ ክፍላስ ገብታችሁ የምትጥሉት እንትን የለ ልክ እንደዛ በቃ አንዴ ከውስጣቸው ያወጣሉ። ከዛን ቼክ አያደርጉም። ሰራተኛም በዚህ ሞራል እንደው አረበኛ እንትን ብል መልስልህ ነበረ ማለት ነው። ፔጅን ባገኘው እንትን አሳድጉ ያገባችሁት ልታሳድጉ ነው ምናምን ትላሞች። እኛ ባንኖር እኛንን እኮ ጭቅቅታችሁን እኛንን እኮ እየጠረገን እኛንን እኮ ቤታችሁን ቤት ያስመሰል ነው። አንድ ቀን 2 ቀን ኢጃዛ ብትሄዱ ተመልሳችሁ ብትመጡ በክቶች ማለት ነው እንዳለ ቤቱን አግምቶ የሚጠብቋችሁ። በዚህ ልክ ደግሞ ብዙ መልካሞች ምን አለ መሰላችሁ ከ102% ጥሩ ቢኖሩ ነው። ሌሎቹ አበሾች እንዳለ ጀነራል አበሾችን ነው ነበር ሲረግጥ የነበረው ማለት ነው። ይርገጥና እና ሌሎች አበሾች በጣም እንትን ናቸው እንደዚህ ናቸው ምናምን እያለ እና ከአበሻ ጋር ቂም ካለብህ ኦኬ፣ ግን አንድ አበሻ ባጠፈችው ደግሞ ሁላም አበሻ አትሰደብም። አበሻ ባትኖር ሰራተኛ ባይኖር ቤታችሁ ትል ነው የሚወጣ ትል። እና እባካችሁን እንደው ወይኔ መዳብ ቤት የምትሰሩ ልጆች እንደው አላህን ፍሩ፣ ተጠንቀቁ። እኔ እንኳን አልሐምዱሊላህ ረቢል ዓለሚን አሁን ላይ በተለይ ልጅ አሳድጊ ቢባል እኔ ሰብር ያለ የራሴ ራሱን እንጀ ወልጄ ራሱ አሳድጋለሁ እንዴ ወላሂ አሁን ላይ ማለት በቃ ትንሽ ነገር ነው ንድድ የሚያደርገኝ። ገብታችኋል? ይሄ በቃ ድካሙም አለ ምናምን እና በጣም እኔ ሳላደንቃቸው አላልፍም። ልጅ እያሳደጉ ቤት እያጸዱ ምን እያሉ የሚሰሩ ልጆች ወላሂ አፕሪሼት ነው ማረጋቸው። እና በተለይ ደግሞ የዚህ ሀገር ልጆች በጣም ነው የሚያስቸግሩ፣ በጣም ቀበጥ ናቸው ምናምን ነገር። ግን በተቻላችሁ አቅም ደግሞ ያን ነገር ትታችሁ መውጣት፣ በቃ ከዛ ቤት መውጣት ነው ያለባችሁ እንጂ በዚህ ልክ እንትን ህይወቱን እስከ መንጠቅ ድረስ መድረስ የለባችሁም። ካልተመቻችሁ ያን ቤት ለቃችሁ መጥፋት፣ ወደ ሀገር መግባት። ለምንድን ነው አገራችሁን ዱንያችሁን የምታበላሹ? እዚህ ሀገር ደግሞ እንደዚህ አይነት ወንጀል የምታውቁ ነው፣ በራሳችሁ ላይ ፈርዳችሁ ነው። ገባችሁ? እና ብቻ አላህ ከእንደዚህ አይነት ሙሲባ ከእንደዚህ አይነት በላይ ይጠብቀን። ልጅቷ እውነት የሰራችው ነገር እውነት ከሆነ በጣም የሚያሳዝንና በጣም የሚደብር ነገር ነው የሰራችው። ለማንኛውም እንጃ አላህ ይድረሳት። አላህ የደረሳችሁ ራሳችሁን ጠብቁ። እንደው አላህ ከዚህ ሀገር ያውጣን። አላህ ከሰው ቤት እንጀራ ያውጣን። ወላሂ ላዚም በጣም ነው የሚያስጠላ። ሳምንትን ሲተካኛ እዛው ነን፣ ወራትን ሲተካኛ እዛ ነን፣ አመት ሲተካኛ እዛው ነን እና በጣም ነው የሚያስጠላው። ብቻ እኔ እንጃ አላህ ይሁናት። ለማንኛውም ማለት ነው ነገ በሌላ ቪዲዮ እስክንገናኝ ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። እስካሁን ስላዳመጣችሁኝ አመሰግናለሁ። ደህና ሁኑልኝ። ባይ ባይ። መልካም ቀን